ስላጼ ኃይለ ሥላሴ ሩል ወይም ደግሞ አገዛዝ ስንመለከት አብሶሉት ፓወር ነው የነበራቸው የሳቸውን ፓወር ማንም የሚደርስበት የሌለው ማለት ነው ሰማይ አይታረስ ንጉስ አይከሰስ የሚባለው አይነት ስርዓት ነው የነበረው ማለት ነው በዚህ ወቅት እንግዲህ በተለይ ከ1930 እስከ 1974 በነበረው ታይም ነው የመሩት አጼ ኃይለ ሥላሴ በዚህ ጊዜ ነው እንግዲህ ሀገሪቷ ፒክ ፓወር ከፍተኛ ፓወር ላይ ደርሳለች የሚባለው በአጼ ኃይለ ሥላሴ ጊዜ ነው ማለት ነው አጼ ኃይለ ሥላሴ እንግዲህ ሴንትራላይዝድ የሆነ ኦቶሪቲ ነው የሚጠቀሙት ሙሉ ስልጣኑ እሳቸው ጋር ብቻ ነው የሚቀረው ማለት ነው ከዛም በተጨማሪ አጼ ኃይለ ሥላሴ ኢንትሮዲዩስ ያደረጉት አሰራር ቢሮክራሲ ወይም ደግሞ ስራዎችን በዲፓርትመንት ከፋፍሎ ማሰራት ከዚህ በፊት ሜንሽን አድርጌላችኋለሁ የአግሪካልቸር ዲፓርትመንት አለ ሌላ የኢንዱስትሪ ዲፓርትመንት አለ በዲፓርትመንት ከፋፍሎ በዋነኝነት የቢሮክራሲ ዋና ሐሳቡ ዲቪዥን ኦፍ ሌቨር ነው የስራ ክፍፍል ነው ስለዚህ ይሄንን ስርዓት በደንብ የተጠቀሙ ናቸው ማለት ነው ከዛም በተጨማሪ ይሄ በወቅቱ ፖለቲካል ፓርቲ ኦፖዚሽን ሪቤሊየን ምናምን አይነት ነገር አይሰራም ነበር ወዲያውኑ ነበር ሰፕሬስ የሚደረገው ይሄንን አመጽ የሚከታተል ሮያል ፎርስ አለ በኋላ ላይ እናያለን ለዚህ ብቻ ኢስታብሊሽ የተደረገ ማለት ነው የትም ቦታ አመጽ ወይም ደግሞ ይሄ የመቃወም ሰልፍ አይቻልም ነበር በወቅቱ ማለት ነው በተለይ እንግዲህ ቢሮክራሲና አሪስቶክራሲን ስንመለከት አሪስቶክራሲ እንግዲህ የመሳፍንታዊ አሰራር ነው በፊት በነበረው በቀደመው ስርዓት የነበረ አሰራር ነው ማለት ነው መሳፍንታዊ አሰራር በኋላ ላይ እንግዲህ ከ1944 ሪስቶሬሽን በኋላ ወይም ደግሞ ከፖስት ሊበሬሽን በኋላ እንግዲህ ሴንትራላይዝድ የሆነ ቢሮክራሲ እየተስፋፋ እንደመጣና በፊት ላይ የነበረው ፊውዳል አሪስቶክራሲ ወይም የመሳፍንት አሰራር በቢሮክራሲ ሙሉ ለሙሉ እንደተተካም እንገነዘባለን ማለት ነው ቢሮክራሲ እንግዲህ ዋና አላማው ሎያል የሚሆነው የዛ ቢሮክራሲ አስተዳደር ላይ የተመደበው ሰው ለኢምፐረሩ ሎያል ነው ታማኝ ነው ማለት ነው ፖለቲካል ሪፕሬሽን እንዳልኳችሁ ማንኛውም አይነት ፖለቲካል እንቅስቃሴ በጭራሽ የማይፈቀድ ነበረ ማለት ነው አንድም አጼ ኃይለ ሥላሴ የወደቁበት ምክንያት ተብሎ የሚጠቀሰው ለሌላ ፖለቲካል ፓርቲ እድል አለመስጠታቸው ነው ተብሎ ይታሰባል ማለት ነው በወቅቱ የነበረው ሚሊታሪ በውስጡ ምን ያዘ ነው ስንል አንደኛ አርሚ አለ ራስ ወታደሩ አለ ኢምፔሪያል ቦዲጋርድ አለ ኢምፔሪያል ቦዲጋርድ የሚባለው እንግዲህ ኤምፐረሩን የሚጠብቅ ነው ክቡር ዘበኛ ተብሎ በአማርኛ ስያሜ የተሰጠው ነው በዋነኝነት ኤምፐረር ኃይለ ሥላሴን የሚጠብቅ ቦዲጋርድ ነው ከዛም በተጨማሪ ፖሊስ አለ በዋነኝነት ይሄ ፖሊስ ተብሎ የተቋቋመው ይሄ ቅድም ያልኳችሁ በየቦታው የሚደረጉ ሪቤሊየኖች ተቃውሞ ሰልፎች ሙሉ ለሙሉ ሰፕረስ ለማድረግ ለመቆጣጠር ነው ማለት ነው ቦዲጋርድ ያልኳችሁ ኢምፔሪያል ቦዲጋርድ ወይም ደግሞ በአማርኛ ስያሜ ተሰጥቷቸዋል ያልኩት ይሄ ክቡር ዘበኛ ያልኳችሁ በዋነኝነት በስዊዲሽ ወይም ደግሞ በስዊድን መንግስት ኤድ እንደተደረገ ስልጣና እንዲወስድ እንደተደረገ ይሄ ሮያል ቦዲጋርድ ኤምፐረሩን ስለሆነ የሚጠብቀው ለየት ያለ ስልጣና እንደተሰጠው እንረዳለን ማለት ነው